ትም ተመርዛ አይተናታል እንደምናየው በምስሉ ላይ እንደዚህ ሆናለች ማለት ነው። ይህንን የሚያደርገችው ጽ እንደሆነች ያስታውቃል ማለት ነው። ይህንን የሚያደረገችው ጽዬ ነች ማለት ነው። ምክንያቱም ብድሯን እየመለሰች ትገኛለች ጽ ማለት ነው። ምክንያቱም ከዚህ በፊት ብዙ ነገር አድርጋ ስለነበረ ሉሊት ያንን እያስታወሰች አሁን ብዙ ነገር እያደረገቻት ትገኛለች ማለት ነው። ሉሊትን እንግዲህ እንትናም ኤፍራታና ጽ ደግሞ ተገናኝተው ሻይ ቡና እያሉ ያወራሉ ማለት ነው። ተገናኝተን ማውራት አለብን ተባብለው በስተመጨረሻም ደግሞ ተጣልተው ተለያዩ ማለት ነው። ጽዮንና ኤፍራታ ትንሽ ያው ኤፍራታ ብዙም ጽ እያለች ተከትላ ሄደች ማለት ነው። ከኋላዋ ማለት ነው። ናታን እንዴት ነው እኔን እያስታወሰ ነው ወይ ምናምን ያስበኛል ወይ ብላ ትጠይቃታለች ማለት ነው። እሱም እንዳለ ሆኖ እየጠየቀቻት ነበር ማለት ነው። ውድ ቤተሰቦቼ እንግዲህ ሉሊት የተመረዘችውን እርግጠኛ ነኝ እንደዚህ ያደረግሻት አንቺ ነሽ ትላታለች ማለት ነው። አሁን እሱ እየፈራሁ ነው፣ ብዙ መጥፎ ነገሮችን እያደረግን ነው፣ ግን እንደዚህ ማድረግ የለብንም ትላለች ማለት ነው። ቤዚ በጣም ተቀይራለች ውድ ቤተሰቦቼ። ከዛ ስትላት እሷም ደግሞ አይ እኔ ምንም አላደረኳትም፣ ምግብም አብረን አይደለ እየበላ ነው፣ እኔ ምን አረጋታለሁ ብለሽ ነው እንደዚህ የምትይኝ እያለች ትናገራለች ለቤዚ ማለት ነው። ቤዚ አሁን ላይ በጣም ተቀይራለች። ቤዚ ደግሞ ከዚህ በኋላ ምንም ማድረግ አልችልም፣ ምንም መጥፎ ነገሮችን ባሳልፍም ከዚህ በኋላ ግን እንደዚህ አድርጌ ሰውን ልጎዳ አልችልም፣ እባክሽን እንደዚህ እንዳታደርጊ ሉሊት፣ ይሄን ያህል አውቃለሁ፣ ብዙ ነገር ብትበድለንም ብዙ ነገርን ሰርታለች፣ ብዙ ነገር ትሰራለች፣ በድላናለች፣ ግን በእነሱ መጥፎ ነገሮች መካከል እኔ እንደዚህ ላረግ አልችልም፣ ብዙ ነገሮችን ስላሳለፍኩኝ እያለች እየነገረቻት ነበር ማለት ነው። እንግዲህ ሉልዬ አሁን ላይ ያለችበት ሁኔታ በጣም በሚያሳዝን ሁኔታ እንግዲህ ሉሊት የምታስቀው ማን ነው ማለት ነው። ሀረጋታ ጽ ደግሞ ያው አሁን ላይ በጣም መጥፎ ጊዜዎችን ስላሳለፈች ጉድ እየሰራቻት ነው ውድ ቤተሰቦቼ ማለት ነው። ሲላት በር ትዘጋባታለች ሀማም ውስጥ እያለች ማለት ነው። ሲላት ደግሞ እንግዲህ እያሰቃየቻት ይገኛል ማለት ነው። ራስሽን ጠብቂ፣ የዘንድሮ አፍቃሪዎች እንደዚህ አይሆንም እንዴ፣ ከቤኒ ጋር ታረቃችሁ እንዴ እያለቻትም ነበር ማለት ነው። ጺና ቤኒ ተጣልተዋል። እሰይ የኔ ፍቅር ነው ያጣላቸው ጋይስ። እንግዲህ ተናዳ አለች እዚሁ ማለት ነው ውድ ቤተሰቦች። እኔ ወላሂ ሲሆን ማለት ነው አሁን በቃ ቆፍጣና ሆናለች። ቆፍጠን ብላ ተነስታለች በሉሊት ላይም እያደረገች ያለው ነገር ማለት ነው። ያው ናታንም እንግዲህ ቆፍጠን ብሎ ከያፌት ጋር ሄዶ ተጋፍጧል ማለት ነው። ቢኒንም እየነገረው ነበር። ቢኒ ደግሞ እኔ እንኳን ከኋላው ልወጋው ቀርቶ በአጠገቤ ከሆነ ብዙ ነገርን ለማድረግ ዝግጁ ነኝ፣ ፊት ለፊት ነው ማድረግ ያለብኝም፣ በጨለማ አልወጋውም ይላል ማለት ነው። ያው እኔ እናንተን ነው የሚጠረጥረው እሱ እያለ ነበር ማለት ነው፣ እየተናገረ ነበረ። ምክንያቱም ከያፌት ጋርም ተገናኝተው አውርተዋል ማለት ነው። እሱም ደግሞ አሁን ስለተያዘ የሚያቅራራ ያ ኃይለኛ ያንትን ተንከሲስ የሆነ ሰው ነው ወይ ትላላችሁ ውድ ቤተሰቦች። አሁን ላይ ቆፍጠን ሆኗል ማለት ነው። ናታን ቆፍጠን ብሎ ያፌትን እየተጋፈጠ ይገኛል ማለት ነው ውድ ቤተሰቦች። እንደዚህ አልነበረም በፊት ላይ የምናየው ማለት ነው። አሁን ግን ቆፍጣና ሆኖ እየተደባደቡ ይገኛሉ ማለት ነው። እኛም እያየን እንግዲህ አይተናል አላየንም እያልን መኖር ነው ማለት ነው። ሉሊት ግን አሳዘነችኝ ወዶች። አይጽ ግን ነፍስሽ አይባርም። የምርጥ ይቺ ሲሆን ኃይለኛ ናት፣ ተንኮለኛ። ለነገሩም ተንኮልን የተማረችው በራሷ ነው። ኤፍራታ ናት ናት ያስተማረቻት፣ ራሷ ሉሊት ነች ማለት ነው። ሉሊት ባታስተምራት እንደዚህ አትሆንም ነበር ማለት ነው። አሁን ግን ጸባዋ ተቀያይሯል ማለት ነው። ውድ ቤተሰቦች አሁን ያለችበት ሁኔታ ማለት ነው። ከዚህ በኋላ ደግሞ እኛ እንሰራላታለን እያልን ቁጭ ብለን ማዳመጥ አለብን ማለት ነው። ውድ ቤተሰቦች ሉሊት አሁን እጇ ተሳስሯል። ያፌትና ሉሊት ሊሞቱ ነው መሰለኝ በስተመጨረሻ ሁለቱ እጃቸው ተሳስሮ ቁጭ ብለዋል ማለት ነው። ውድ ቤተሰቦች ሌላ ምንም
የሚያደርጉት ነገር የለም ከዚህ በኋላ እንደኔ ሲመስለኝ ማለት ነው። የሁለቱ ችግር ይመስለኛል የኤፍራታና የማነው የሉሊትና የያፌት ችግር ከዚህ በኋላ እንደዚህ ሆኖ ነው የሚቀጥለው ማለት ነው። መሞቻቸው ደረሰ መሰለኝ በስተመጨረሻ። ምክንያቱም ሰውን ስለሚጎዱ ሰውን እንትን ስለሚሉ እንደዛ ይመስለኛል። ውድ ቤተሰቦቼ ማለት ነው ከዚህ በኋላ በቃ ማሰላማ እያሉ ይገኛሉ ማለት ነው ሁለቱ ያፌትና እንትና ማለት ነው ሉሊት በስተመጨረሻ እንደዚህ ሆነዋል። ውድ ቤተሰቦቼ ማለት ነው እኛም ደጉንም መጥፎውንም እየለየን እንክርዳጁን ከምርቱ እየለየን እያየን ነው ማለት ነው። እንግዲህ ኃይለኛ ሆናለች በሉሊትም ሆነ በያፌትም። ከዚህ በኋላ እያንዳንዷ ነገር ዋጋ አስከፍላለሁ እኔ ህይወቴን መስቀልቅል አድርገሽ ነበረ አቶ ሉሊት እያለች ነበር ማለት ነው። ይሄን ይመስላል ሀረጎች። ላይክ ሸር ሰብስክራይብ እና በሚያሳዝን ሁኔታ እንግዲህ ሉሊት ይህን እየመሰለ ትገኛለች። እኛም ጉድ እያልን እየተቀበልን ነው ማለት ነው። የሉሊት ነገር አሳስቦናል ውድ ቤተሰቦቼ። ያፌትና ሉሊት በቃ መሞቻቸው ደርሶ ነው ወይ ምንድን ነው እንደዚህ የሚያደርጋቸው እያል ቁጭ ብለን እየተመለከትን ነው ማለት ነው። በጣም በሚያሳዝን ሁኔታ ያፌት እንደዚህ በመሆኑ እኔ በጣም ገርሞኛል። ያ ቀለብላባ ያ ወስላታ የት ነው እንግዲህ ተሳስሮ ተቀምጧል እጁም እግሩም